ዮዮ ለልጆች መዝናኛ እንዲሆን ተብሎ የተሰራውን ፓርክ ሊጎበኝ ዛሬ መጥቷል። ሰላም ብሎ ወደ ውስጥ ገባ። የሚገርም ነው። በዚህ ስፍራ በተለያዩ እንስሳት የተሰሩ ቅርጾች ወይም ሐውልቶች አሉ። ተመልከች፣ እዛ ጋ ያት ቀጭኔን ያት አለ ዮዮ። እግረ ረጃጅሟ አንገተ ረጅሟ ቀጭኔ እዚህ አለች። እዚህ ስፍራ አዲስ የተሰሩ የተለያዩ የልጆች መጫወቻዎች አሉ። ዮዮ እንደዚህ አይነት ለልጆች መጫወቻ እንዲሁም መጽሐፍ ማንበቢያ ከቤተሰብ ጋር ጊዜ የሚያሳልፉባቸው ቦታዎች በየቦታው እየተሰሩ መሆናቸውን ስላወቀ ደስ ብሎታል። አዎ ልጆች መጫወቻ ስፍራ ያስፈልጋቸዋል አለ ዮዮ። እኔ ደግሞ እንሂድ እስቲ። እዛ ጋር ውሃ ነገር ነው የሚታየኝ። ተመልከች እዚያ ጋር እስቲ እንሂድ። ዮዮ በዚህ ፓርክ በመገኘቱ ደስ ብሎታል። አየሩ ንጹህ ነው። እንዲሁም ደግሞ ልጆች በነፃነት መጫወት ይችላሉ። አደጋ የሚያስከትሉ ነገሮች እንደ መኪና የመሳሰሉ ነገሮች የሉም። ስለዚህ በኃላፊነት ፓርኩን በንጽህና በመንከባከብ እዚህ ልጆች ጥሩ ጊዜ ማሳለፍ ይችላሉ አለ። እዚህ ውሃ ውስጥ ከሚኖሩ የተለያዩ እንስሳቶች መካከል እንቁራሪት ቁጭ ብላለች። እንቁራሪት ተመልከቻት፣ ትላለች። ድምጿ እኮ እንቁራሪቷ እጇን ተደግፋ ፀሐይ የሞቀች ነው። ፀሐይ መሞቀች ነው አለ ዮዮ። እነዚህ ደግሞ ፍላሚንጎ ይባላሉ። በባህር ላይ በአብዛኛውን ጊዜያቸውን አሳ እያጠመዱ አሳ እየበሉ ይኖራሉ። መብረርም ይችላሉ አለ ዮዮ። ወደድሻቸው እንዴ? ደስ ይላሉ? አዎ በጣም ደስ ይላሉ። እኔ ደግሞ ወደ ሌላ ቦታ እንሂድ። ተመልከች ደግሞ እዚህ ጋር ዝሆኑ ቆሟል። ብዙ እንስሳቶች ነው ዛሬ የምናየው ማለት ነው። አያ ዝሆን ደህና ነህ? ዛፉን ገንድ ሰልጥለው ነው እሱ ጋር ቆምከው አለ ዮዮ። ብዙ እንስሳ እያስጎበኘሁሽ ነው። አሁን ግን ያሳዝነኛል። ትልቅ ነው። አንዳንድ ሰዎች ግን ገሉትና ጥርሱን ለጌጣጌጥ ይጠቀሙበታል። በዚህ ምክንያት የዝሆን ዘር በጣም እየጠፉ ከሚገኙ እንስሳቶች መካከል ነው። እኔ ደግሞ እስቲ ሌሎች እንስሳቶችን እንመልከት። እንደገና ሌላ ቀጭኔ እዚህ ጋር አለ። ይኸውልሽ ተመልከች። አይ ቀጭኔ እግሯ ረጅም፣ አንገቷ ረጅም። ስለዚህ እንዳትረሺ ስለ ቀጭኔ ነገርኩሽን ቅድም። ነይ ቀጥል፣ ሌላ እንስሳ ላሳይሽ። እቺ ደግሞ ጦጣ ናት። በተረቱ ውስጥ ብዙ ጊዜ ተንኮለኛዋ ጦጣ የምትባለው ናት። ተመልከቻት። ሰላም ጦጢት፣ እንደምን ነሽ? ከዛፍ ዛፍ እየዘለልሽ ትኖሪያለሽ። ዛሬ እዚህ ጋር ምን ፈልገሽ ነው ቁጭ ያልሽው? ሙዝ ልስጥሽ አላት ዮዮ። ዮዮ እንስሳት ይወዳል። እዚህ ጋር ደግሞ ቆንጆ ቢራቢሮ አለች። ቢራቢሮ ቀለማቶቿ ያምራሉ። ነይ እባክሽ ቆም በይና ፎቶ እንነሳ። ነይ አንቺ እዚህ ጋር እኔ እዛ ጋር እንሁንና ፎቶ እንነሳ አለ ዮዮ።
እንደ ጉማሬው ሳር ላይ ተኝቷል። ውሃ ላይ ስጠብቀው ሳሩ ላይ ወጥቶ ተኝቷል። አፉን ሲከፍት በጣም ያስፈራኛል። ጉማሬ ነው፣ ተመልከቹ። እንዴ እዚህ ያገኛለሁ ብዬ አልጠበቅኩም ነበር አለ ዮዮ። አያ ጥንቸል፣ አንቺም እዚህ ነሽ? ዛሬ ሁላችሁም እዚህ ተሰብስባችኋል ማለት ነው። ዮዮ ጥንቸል ይወዳል፣ ፍጥነቷን ያደንቃል። የኤሊና የጥንቸልን ታሪክ ታውቂያለሽ? አላት ዮዮ። ጥንቸል እኮ በጣም ፈጣን ናት፣ ግን አንድ ቀን ለታ ተዘናጋችና በፍጥነቷ ተመክታ ተኝታ ኤሊ ቀርፋፊት ቀስ ብላ ከኋላ ተነስታ ቀደመቻት። በዛም በጣም ተበሳጭታ ነበረ። ከዛ ጊዜ ጀምሮ ግን ኤሊ በጣም ንቁና ሯጭ እንስሳ ሆናለች ይባላል። በይ ጥንቸልዬ፣ ደግሞ ሌላ የማየው ነገር አለ። ሌላ ጊዜ ካንቺ ጋር መጥቼ አወራለሁ። ደህና ሁኚ። እነ ዮዮ በግቢ ውስጥ ያሉ የተለያዩ መጫወቻዎችን ተመለከቱ። ዥዋዥው ያለ ሌሎችም መጫወቻዎች አሉ። ዮዮ ነይ ላጫውትሽ ብሏት ይዟት ሄደና አብረው መጫወት ጀመሩ። ኧረ ኳስ ሜዳም አለው፣ እኔ ኳስ እንጫወት ባክሽ። እኔ ኳስ በጣም ነው የምወደው አለ ዮዮ። ዮዮ በዚህ ፓርክ ውስጥ ሊጎበኙ የመጡ ህፃናቶችን አግኝተው ሰላም አሏቸው። ዮዮ ጥሩ ጊዜ አሳልፎ ፓርኩን ጎብኝቶ ወደ ቤቱ ሄደ። እንዲህ አይነት ፓርኮች በከተማው ሁሉ በብዛት መሰራት አለባቸው። ህፃናት ልጆች በነፃነት ደስ በሚል አካባቢ ሊጫወቱና ሊያድጉ ይገባል አለ ዮዮ። ለተጨማሪ ቪዲዮ ሰብስክራይብ ያድርጉ። የኔታ ቤት